ቃለ ረቢ ኢኒ ظለምቱ ነፍሲ አለ። ጌታዬ ሆይ እኔ ነፍሴን በድያለሁኝ፣ ፈግፊር ሊ እባክህን ማረኝ፣ ምህረት አድርግልኝ ብሎ ወደ አላህ ተማጸነ። ሰው ጥቃቅን ወንጀል ሰርቶም ወደ አላህ ይመለሳል አይደለም። ከአላህ ዐዘማ አንጻር ወንጀሉ ትንሽ ቢሆንም የሚወነጀለው አላህ ከመሆኑ አንጻር ወንጀሉ ምንድነው? ትልቅ ይሆናል። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ቢስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዓላ አሽረፊ ኸልቂ ነቢይና ሙሐመድ ወዓላ አሊሂ ወአስሓቢህ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን። አማ በዕድ ዓለል ፊጥራ ወይም የአፍላነት መልኮች የተሰኘው ፕሮግራማችን ዛሬም ጀምሯል ኢንሻአላህ። በባለፈው ክፍል የታላቁን ነቢይ ከሊሙላህ የሆኑትን የነቢዩላህ ሙሳን ዓለይሂ ሰላም ታሪክ እየተመለከትን ነበር የቆየ ነው ከልጆቻችን ጋር ማለት ነው ኢንሻአላህ። ልጆቹ ምን ያክል እየተከታተሉ ነበረ፣ እናንተ ምን ያክል እየተከታተላችሁ ነበር ለሚለውን እንትን ለማየት ባለፈው ያቆምንበትን አንዱ ልጅ ይነግረኝና ከዛ በኋላ ከቆምንበት ደግሞ እንደተለመደው ቆንጆ አድርገን እያወራን እንቀጥላለን ማለት ነው ኢንሻአላህ። ምን ላይ እንዳቆምን ታስታውሳለህ? መርሐባ። ምን ላይ እንዳቆምን ይቀር ነገር ካለ ታሟላላችሁ ማለት ነው በአንድ ላይ እናንተ ኢንሻአላህ። ልክ ሲሞት ነበር ያኔ። ሲሞት? ማን ሲሞት? ሙሳ ሲሞት ነው። ያላ ተቀባበልና በአንድ ላይ ምን ላይ እንዳቆምን ከሱ ወገን የሆኑትንና ከሙሳ ወገን የነበሩት ጋር ተደባድቦ ሙሳ ለወገኑ በሚረዳበት ጊዜ በሚያገለግልበት ጊዜ ሲሞትበት እጁ ላይ ከዛ ይሄ የኔ ስራ አይደለም የሸይጣን ስራ ነው ብሎ ነበር ያቆም ነው። ጀሚል ሙምታዝ። እዚሁ ላይ ነበር ያቆም ነው። ሽክራን ለክ መርሐባን። ኢንሻአላህ ካቆምንበት አሁን እንቀጥላለን። እናንተም ደግሞ ተመልካቾች ልጆቻችን ምን ላይ እያወራን እንዳለ እና ምን ላይ እንዳቆምን ልክ እንደዚሁ እየተከታተላችሁ ማወቅ ይኖርብናል ማለት ነው ኢንሻአላህ። ባለፈው ያቆም ነው ሙሳ ዓለይሂ ሰላም ወክ እያደረገ ያለው ጭር ባለበት ሰዓት የሱ ወገንና የፊርዓውን ወገን ግብፃዊ ቅብጥ የሆነ ሰው ሲደባደቡ አይቶ ሲያግዝ አንደኛው ያኛው ግብፃዊ እንደሞተበት ከዛ በኋላ ሸይጣን ግልጽ አሳሳች ጠላት ነውና ይሄ እኔ ስራ አይደለም የሸይጣን ስራ ነው አለ። ሙሳ ደነገጠ ዓለይሂ ሰላም። ከዛ በኋላ አስቡ አሁን እንግዲህ ያደገው በማን እጅ ነው? በፊርዓውን እጅ ነው። አባቱ እየተባለ ነው ያደገው አይደለ? ከዛ በኋላ ሙሳ የሚባለው የእስራኤል ጎሳ እንደሆነ በዛው የታወቀ አሁን ጠላትነት ሊጀመር ነው። ልጁ ቢሆንም መጀመሪያም አልወደደውም ፊርዓውን አይደለ? እንዲገደል ይሄ ሲል ባለቤቱ ለኔም ላንተም የአይን ማረፊያ ይሆናል ስትለው ቁረቱ አይኒ ለኪ ወለይሰ ሊ አነ ብሎ ነበር። ላንቺ የአይን ማረፊያ ለኔ ግን አይደለም ብሎ ነበር። ለሷ ብሎ ነው የተወው አስለን። እንደዚህ አይነት ምክንያት ደግሞ ሲገኝ ሊያጠቃው ነው የሚፈልገው። ከዛ በኋላ በጣም በርካታ ነገሮች ተፈጠሩ። ሙሳ ዓለይሂ ሰላም ወደ አላህ ተጸጸተ። ቃለ ረቢ ኢኒ ظለምቱ ነፍሲ አለ። ጌታዬ ሆይ እኔ ነፍሴን በድያለሁኝ፣ ፈግፊር ሊ እባክህን ማረኝ፣ ምህረት አድርግልኝ ብሎ ወደ አላህ ተማጸነ። ሰው ጥቃቅን ወንጀል ሰርቶም ወደ አላህ ይመለሳል አይደለም። ከአላህ ዐዘማ አንጻር ወንጀሉ ትንሽ ቢሆንም የሚወነጀለው አላህ ከመሆኑ አንጻር ወንጀሉ ምንድነው? ትልቅ ይሆናል። ሙሳ ዓለይሂ ሰላም በጣም ተጸጽተው ማረኝ ሲሉ አላህ ማረላቸው፣ ምህረት አደረገላቸው። ኢነሁ ሁወል ገፉሩ ረሒም፣ እሱ አላህ መሃሪ አዛኝ የሆነ ጌታ ስለሆነ ምህረት አደረገላቸው። ከዛ በኋላ ደግሞ አላህ የዋለላቸውን ውለታም ደግሞ ማመስገን ጀመሩ ሙሳ ዓለይሂ ሰላም። ቃለ ረቢ ቢማ አንዓምተ ዓለየ ፈለን አኩነ ظሂረን ሊልሙጅሪሚን። አላህ የዋለላቸውንም ውለታ እንትን አሉ አመሰገኑ። ከዛ ደግሞ ሌላም ቃል ገቡ። አንተ በዋልክልኝ ውለታ ይሆንብኝ በፍጹም ለበዳዮች ከአመፀኞች ጎን ለነሱ ረዳት ሆኜ አልቆምም አለ። ቃል ገባ። ሁሌም ከሐቅ ጎን ቋሚ ነው መሆኑ ብሎ ለአላህ ስብሓነሁ ወተዓላ ቃል ገባ ሙሳ ዓለይሂ ሰላም።
ከዛ በርካታ ነገሮች ተፈጠሩ። ሰው ገደለ። ከዛ ከተማ ውስጥ ሲንቀሳቀስ እንደ በፊቱ የንጉስ ልጅ ተብሎ ዘና ብሎ መንቀሳቀስ የለም፣ መፍራት ጀመረ። فأصبح في المدينة خائفا يترقب ከተማ ውስጥ በጣም በፍርሃት በጭንቀት በጥበት እንቅስቃሴ እያደረገ ነው። ካሁን ምን ሆን ይሆን? የፊርዓውን ጎሳዎች ምን ያደርጉኛል እያለ እየተንቀሳቀሰ ያለ ቀን ላይ ደግሞ በጣም በሚገርም ሁኔታ ትናንትና ማታ ላይ ሲደባደብና እገዘኝ ብሎት በሱ ምክንያት ሰው የገደለለት ሰው እያለ አይደለም መልሶ ሌላ ሰው ጋር ሲደባደብ አገኘው። ያንን ሰውዬ ራሱ ነው። فإذا الذي يستصرخ بالأمس يستنصره بالأمس يستصرخه ትናንትና ረድቶ ዛሬም ደግሞ እርዳኝ እባክህ ገደለኝ እያለ ይጮሃል። ባገኘበት ዝም ብሎ ሰው ጋር የሚደባደብ ማለት ነው። ከዛ በኋላ ሙሳ በጣም ተቆጣው። ቃለ ለሁ ሙሳ ኢነከ ለገዊይ ሙቢን፣ አንተ በእርግጥ ግልጽ ጠማማ ነህ። አንተ ምን አይነት ጠማማ ሰው ነህ? እዛም ሄደ መደባደብ፣ እዚህም ሄደ መደባደብ። ትናንትና ያንን ሰው አሳሳተው ሳያስበው። ከዛ በኋላ እንደዛ ብሎ ሙሳ በጣም ተናደደ። ሰውየው ከእንደገና ደነገጠ። ከዛ ፈለማ አን አራደ አን የብጥሸ ቢለዚ ሁወ ዐዱውን ለሁማ ቃለ ያ ሙሳ አቱሪዱ አን ተቅቱለኒ ከማ ቀተልተ ነፍሰን ቢልአምስ። እንደዛ ሲናገረው ሙሳ ሰውየው ደነገጠና የሚገለውን መሰለውና እንዴ ሙሳ ትናንትና ማታ ሰው እንደገደልከው ሁሉ እኔንም ልትገለኝ ትፈልጋለህ አለው። አሁን ያ ሰውዬ ሞቷል። ማን እንደገደለው አይታወቅም ነበር። ሙሳም ተጨንቆ ነበረ። ይሄ ሰውዬ ግን አጋለጠው ማለት ነው ወገኑ ተብሎ። ያንን ሰውዬ እንደገደልከው ትናንትና እኔንም ልትገለኝ ትፈልጋለህ ወይ? አቱሪዱ አን ተቅቱለኒ ከማ ቀተልተ ነፍሰን ቢልአምስ። ከዛ ደግሞ ጭራሽ ወቀሳም ጀመረ። ኢን ቱሪዱ ኢላ አን ተኩነ ጀባራን ፊል አርድ፣ በምድር ላይ ጨካኝ መሆንን እንጂ ሌላ አትፈልግም። እንደ አንተ ጨካኝ ነህ፣ በቃ እንደዚህ አረመኔ ነህ። ትናንትናም ሰው ገደልክ፣ ዛሬም እኔን ልትገል ትፈልጋለህ። ወማ ቱሪዱ አን ተኩነ ሚነል ሙስሊሒን፣ ከመልካም ሰሪዎች መሆን አትፈልግም ማለት መልካሙንና ጥሩውን ለሙሳ ሊያስተምር ማለት ነው። በሱ መጥፎነት ምክንያት ነው ሙሳ እዛ ችግር ውስጥ ይገቡት። አሁንም ደግሞ አያፍርም። አሁንም ችግር ውስጥ ሊያስገባቸው እርዳኝ ይላል። ሲቆጡት ደግሞ በምድር ላይ አመፀኛ ክፉ መሆን ብቻ ነው የምትፈልገው፣ በቃ በምድር ላይ ጥሩ ሰው መሆን አትፈልግም እንደ አንተ ብሎ ተቆጣቸው። ከዛ በኋላ ምን ታወቀ? ያንን ግብፃዊ ሰውዬ የገደለው ማን ነው ማለት ነው? ሙሳ ነው። ከዛ ሲታወቅበት ሙሳም ደነገጠ፣ ፈራ። ከዛ በኋላ ወታደሮቹም በቃ ሙሳን ፍለጋ ሙሳን ለመያዝ ለመግደል የፊርዓውን ጎሳዎችም የፊርዓውን ልጅ መሆኑ የንጉስ ልጅ መሆኑ ቀረ ማለት ነው። በቃ ከእንደገና እሱን ማሳደድ ጀመሩ። ግን ዝሮ ሲኖር መልካም የሆነ ሰው መልካም ወዳጅ፣ መልካም ጓደኛ፣ መልካም ሰው ጓደኛ ይኖረዋል። ጭንቅ ጥበብ ብሎት እያለ ሙሳ ከከተማው የሆነ ሰው መጣ። ወጃአ ረጁሉን ሚን አቅሰል መዲነቲ የስዓ፣ እየሮጠ ከከተማው ወደ ሙሳ ዓለይሂ ሰላም መጣ። በጣም ተጨንቆ ለሙሳ አስበው። ቃለ ያ ሙሳ ኢነል መለአ የእተሚሩነ ቢክ፣ ሹማምንቶቹ ባለስልጣኖቹ ተሰብስበው በአንተ ጉዳይ ላይ እየተወያዩልህ ነው። የሚወያዩት ደግሞ ግልጽ በሆነ ነገር ነው። ሊያቅቱሉክ፣ እንግደለው፣ በቃ ሙሳ መገደል አለበት እያሉ ነው እየተወያዩ ያሉት። ስለዚህ እኔ እንደ ወዳጅ፣ እንደ ወንድም፣ እንደ አብሮ አደግ፣ እንደ መልካም እምመክርህ ፈኽሩጅ ኢኒ ለከ ሚነ ናሲሒን፣ ያለው አማራጭ ወደ ቤተ መንግስት መምጣት እንደገና ማስረዳት ምናምን አይደለም። ያላ ከከተማው ቀጥ ብለህ ውጣ፣ ህይወትን ማትረፍ የምትችለው በዚህ ብቻ ነው መከረው። ከዛ በኋላ ሙሳም ዓለይሂ ሰላም ከከተማው በቃ ምን አለኝ ከዚህ በኋላ የፊርዓውን ወታደሮች እያሳደዱት ነው፣ ካገኙት ሊገሉት ነው። በማን ምክንያት? በአንድ በማይረባ ሰውዬ ምክንያት ስህተት ላይ ወድቀው ማለት ነው። ፈኸረጀ ሚንሃ ኻኢፈን የተረቀብ፣ በቃ ካሁን እያለ እየተጨነቀ ተያዝኩ እያለ ከከተማ ወጣ። ከዛ ዱዓ አደረገ። ቃለ
ረቢ ነጅኒ ሚነል ቀውሚ ዛሊሚን ከበደለኞች ህዝቦች ነፃ በለኝ ነጃ በለኝ አድነኝ እያለ አላህን ስብሓነሁ ወተዓላ መለመን ጀመረ። ከዛ ከከተማ ወጣ። ከዛ ከከተማ ወጥቶ ከግብፅ ወጥቶ የሆነ ሀገር ላይ ደረሰ። ማን የምትባል ሀገር? መድየን የምትባል ሀገር፣ የነቢዩላህ ሹዐይብ አገር ላይ ማለት ነው። መድየን ደረሰ። ወለማ ተወጀሀ ቲልቃአ መድየን ገና ሳይደርስ በፊት ወደ መድየን የመድየን መንገድ አቅጣጫ ሲይዝ ቃለ ዓሳ ረቢ አን የህዲየኒ ሰዋአ ሰቢል አለ። አሁን ከከተማ ወጥቷል። ሙሳ ከግብፅ ውጭ ሌላ ሀገር አያቅም፣ ወዴት እንደሚሄድ አያቅም። ግን በቃ ያለበት መንገዱ የያዘው መንገድ የመድየን ወደ መድየን የሚወስደው መንገድ ሲሆን የትኛው ጋር እንደሚሄድ ጭንቅ ሲለው ኃላፊነቱን ለአላህ ሰጠ። አላህ ትክክለኛውንና ቀጥተኛውን መንገድ እንዲመራኝ ከጅላለሁ እፈልጋለሁ፣ አላህ ይመራኛል አለ። ከዛ ጉዞውን ቀጠለ ወደ መድየን። ከዛ መድየን ደረሰ። ወለማ ወረደ ማአ መድየን መድየን ላይ የሆነ ቦታ ሲደርስ እንትን ታውቃላችሁ፣ ገጠር ሰዎች ከብት የሚያጠጡበት ቦታ፣ እንስሳዎች ምናምን የሚጠጡበት ቦታ፣ ወንዝ፣ እንደዛ አይነት ቦታ ላይ ደረሰ። ሰዎችንም አገኘ። ወጀደ ዐለይሂ ኡመተን ሚነናስ የስቁን ፍየሎቻቸውን፣ በጎቻቸውን፣ ግመሎቻቸውን፣ እንስሳዎቻቸውን ወንዝ ላይ የሚያጠጡበት ቦታ አለ። እዛ ጋር ደረሰ። ከዛ እዛ ወንዝ ላይ በጣም ትልቅ ወንዝ ነው። የወንዙ ክዳን ትልቅ ድንጋይ ነው። ያንን ድንጋይ ጎረምሶች፣ ጠንካራ ጠንካራ ወንዶች ይይዙና ያነሱታል። ከዛ ያጠጣሉ። አጠጥተው ሲጨርሱ ይከድኑታል። አንድ ሰው ሁለት ሰው የሚያነሳው አይደለም። ሴቶች ደግሞ አንስተው የሚያጠጡት አይደለም፣ በጣም ከባድ ስለሆነ ማለት ነው። ከዛ ሰዎች እያጠጡ እያለ የሆነ የሚገርም ነገር ተመለከተ። የሆኑ ሁለት ሴቶች ከማጠጣት ፍየሎቻቸውን ከዛ ገለል 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 ያደርጋሉ። እንደ ህዝቡ ተጋፍቶ ምን ብሎ ምናምን ማጠጣት አልፈለጉም። ከዛ ሙሳ ተገረመ። ሁሉም ሰው እየተጋፋ ፍየሉን በጉን ያጠጣል፣ እነሱ ደግሞ ይከላከላሉ ወደ ኋላ እንዳይሄዱ ማለት ነው። ከዛ ሙሳ ተገረመና ቃለ ማ ኸጥቡኩማ ምን እያደረጋችሁ ነው? ምንድን ነው አላቸው። ከዛ ቃለታ ላ ነስቂ ሐታ ዩስዲረ ሪዓኡ ወአቡና ሸይኹን ከቢር መንጋዎቹ እረኞቹ እስከሚመለሱ ድረስ እኛ አናጠጣም አሉ። ሌሎቹ የሚያጠጡት ጎረምሳውም፣ ወንዱም፣ አዝነቢ ሁሉም ተጋፍተን የሚያጠጡ አይደለ? እነሱ ሳይመለሱ በፊት በእንደዚህ አይነት ግፊ ውስጥ እኛ ተጋፍተን አናጠጣም፣ አባታችንም ትልቅ ሽማግሌ ነው አሉ። አሁን እዚህ ጋር በጣም የሚገርም ነገር ነው የምንማረው። አንድ ሴቶች ናቸው፣ እዛ ጋር ጎረምሳው ሙሉ ዝም ብሎ ይጋፋል አይደለም? ስርዓት አይደለም። በቃ እዛ ውስጥ መጋፋት የለብንም፣ እኛ አደብ ያስፈልገናል ነው። ሐያ የሚባል ነገር አለ፣ አፈር ማለት አለ። አንድ ይህንን እንማራለን። ሁለተኛ ደግሞ ያ የሆነበት ምክንያት ተናገሩ እዛው ላይ። አባታችን ትልቅ ሽማግሌ ነው፣ የሀገር ሽማግሌ ትልቅ ሰው ነው፣ ነብይ ነው። ነቢ ሹዐይብ ዓለይሂ ሰላም የእሱ ልጆች ሆኖ ልክ እንደ ማንኛውም ሰው ተጋፍቶ አደብ ስርዓት የሌለው መሆን አይገባም። ስለዚህ እኛ ይሄ ሌላው የሚያጠጣው ምን የሚለው አጠጥቶ እስከሚሄድ ድረስ እኛ አናጠጣም፣ አባታችንም ወአቡና ሸይኹን ከቢር። ከዛ ሙሳ ዓለይሂ ሰላም ሊተባበራቸው ነው፣ ሊያጠጣላቸው ነው። ከዛ ጀምረን ኢንሻአላህ ከረፍታችን በኋላ እንቀጥላለን ማለት ነው። ፕሮግራማችን አላበቃም። እረፍት ወስደን ተመልሰን እንገናኝና ታሪኩን እናሟላለን ኢንሻአላህ። ሰላሙ አለይኩም ወራህመቱላህ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው። ከረፍታችን ተመልሰን መጥተናል። ቅድም ሙሳ ዓለይሂ ሰላም ሴቶቹ ሲከለክሉ ሲያይ ለምንድን ነው የምትከለክሉት ሲላቸው እኛ
አጠጥተው ሳይጨርሱ በፊት እኛ እናጠጣም የትልቅ ሰው ልጆች ነን አሉ። ከዛ ሙሳ ዓለይሂ ሰላም እነዛ ሰዎች አጠጥተው ሲሄዱ ዘግተው ነው የሚሄዱት አይደል? ቅድም እንዳልኳችሁ በጣም በርካታ ጠንካራ ሰዎች ናቸው ወንዙን ድንጋይ አንስተው የሚያጠጡት፣ ዘግተውት ሄዱ። እነዛ ልጆች መክፈት አይችሉም። ሙሳ ግን በጣም ጠንካራ ብርቱ ስለሆነ ሂዶ ከፈተላቸው። ከዛ በኋላ አጠጡ። ከዛ አጠጥተው ሲጨርሱ ዘጋው። ከዛ በኋላ ምንም እነሱ ጋር ወሬም የለም፣ እንደዚህ ወደዛ ምናምን ወሬም አላወራም። በቃ ዋናው የፈለገው እሱ ምንድን ነው? ትብብር ነው። ተባበራቸው፣ አጠጡ። ሂዶ የሆነች ዛፍ አጠገብ ደገፍ አለ። ፈሰቃ ለሁማ ثم ተወላ ኢለ ظል ጥላ ያላት ዛፍ ነች። እዛች ጋር ሄዶ ገደፍ አለ። ከዛ በኋላ የት እንደሚሄድ አያውቅም። እንግዲህ ሙሳ ዝም ብሎ አሁን ዋና ዓላማው የነበረው ከግብፅ መውጣት ነው። ግብፅ ውስጥ ነው ችግር ያለው አይደል? ከዛ በኋላ የት ሊሄድ ብሎ አያውቅም። እሱ ዝም ብሎ ወጥቶ አጋጣሚ እነዛን ሲያገኛቸው ነው ያጠጣላቸው የተባበራቸው ማለት ነው። ሰው ችግር ላይ ቢሆን የሆነ ምንም ነገር ላይ ቢሆን ኸይር ነገር ከመስራት አይወገድም፣ ኸይር ይሰራል። ከዛ በኋላ ዛፏ ስር ደገፍ ብሎ ዱዓ አደረገ። ፈቃለ ረቢ ጌታዬ ሆይ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር፣ ከመልካም ነገር ወደ እኔ ከምታወርደው ነገር ፈላጊ ነኝ። ወደ እኔ የምታመጣውን ነገር ኸይር ነገር እየጠበቅኩ ነው ካንተ መልካሙን ነገር ብለው በቃ ሙሉ ነገር ለአላህ ሰጡ። በቃ አላህ ይርዳኝ ነው፣ መፍትሄ የላቸውም። ይህን ማረገ ይህን አርጌ ይችን አርጌ እንደዚህ አርጌ የሚባል ነገር የለም። በቃ ሁሉ ነገር ጭልምልም ብሎባቸዋል። በቃ ካንተ በኩል ነው ኸይር እየጠበቅኩኝ ያለሁት፣ አላህ ወይ እርዳኝ አሉ። ከዛ በኋላ እነዛ ሴቶች ቤታቸው ሂደው ለአባታቸው ነገሩት ያለውን ታሪክ። እንደዚህ ስንከለክል አይቶን ከዛ በኋላ ጠይቀውን ከዛ በኋላ አጠጣልን ብለው ያለውን የሙሳን አደብ የሙሳን ስርዓት እነሱ ጋር ብዙ ወሬ ያለማውራቱን አደቡን ሁሉን ነገር ለአባታቸው ተናገሩ። ከዛ አባታቸው አንዷን ላካት ወደ ሙሳን እንድትጠራው ወደ ቤት ማለት ነው። ከዛ በኋላ አላህ ያቺ ልጅ ወደ ሙሳ ዓለይሂ ሰላም የመጣችበትን መንገድ ቁርአን ላይ ያሰፈረው ሐታ አረማመዷን ማለት ነው፣ ስርዓቷን። ፈጃአትሁ ኢሕዳሁማ ተምሺ ዐለ እስትሕያ፣ አንዷ ወደ ሙሳ መጣች አለ። ስትመጣ ግን አካሄዷ ቅብጥ ቅብጥ እያለች እየተወራጨች አይደል የመጣችው፣ በሐያእ በስርዓት ባለው አረማመድ በስርዓት ነው የመጣችው። አሁን በስርዓት ነው ወይ የምንንቀሳቀሰው እኛም ወንዶችም ሴቶችም አይደለም። እሷ ግን በስርዓት ሐያ ባለው መልኩ በአደብ በስነ ስርዓት ቀጥ ብላ መጣች ወደ ሙሳ ዓለይሂ ሰላም ተምሺ ዐለ እስትሕያ። ከዛ በኋላ መጣችና ቃለት ኢነ አቢ የድዑክ፣ ሌላ ወሬ የለም። እንዴት ነህ ደህና ነህ ወይ ምናምን ወሬ የለም። አባቷ ያላትን መልእክት ቀጥታ ደረሰች። ኢነ አቢ የድዑክ፣ አባቴ ይጠራሃል፣ ሊየጅዚየከ አጅረ ማ ሰቀይተ ለና፣ እኛን ላገስከን ላጠጣህልን ፍየሎቻችን ምናምን ላደረክ ላጠጣህልን አባቴ ደሞዝ ክፍያ ሊከፍልህ ይጠራሃል አለች። ከዛ በኋላ እች መልእክት ያስተላለፈችው ሙሳም ዓለይሂ ሰላም መድረሻ ስላለው እሺ አለ። ከዛ ወደ ቤት ሲሄዱ ደግሞ እንደሚያወሩት ማለት ነው የተለያየ ሪዋያ ላይ እንዳለው እሷ ከፊት ከፊት እየሄደች እሱ ከኋላ ከኋላ አይደለም የሄዱት። ሙሳ ዓለይሂ ሰላም ከፊት ከፊት እየሄዱ እሷ ከኋላ እየሄደች። መንገዱን እንዴት ያውቀዋል? እየሄዱ እያለ ወደዚህ ከሆነ የሚታጠፉት ወደዚህ በኩል ጠጠር ተወረውራለች፣ እንዲህ ይታጠፋል። ወደዚህ ከሆነ የሚሄዱት ወደዚህ በኩል ተወረውርለታለች፣ ወደዚህ ይታጠፋል። እንዲህ ጎን ለጎን እያወሩ የባጡን የቆጡን ምናምን እንደዚህ ሆኖ በዛ ወጥቶ በዚህ ወርዶ ምናምን እያለ አባቴ ይፈልግሃል ሊከፍለህ። ሙሳም እሺ ተነሳ፣ ያአላህ እሱ ከፊት እሷ ከኋላ። ያአላህ በጣም ስርዓት ያለው አካሄድ ሄዱ። ከዛ መጨረሻ ላይ ሹዓይብ ዓለይሂ ሰላም እሳቸው ጋር ደረሰ። ታሪኩን በሙሉ ነገሩት። ፊርዓውን ጋር እንዳደጉ እዛ እንደኖሩ
ከዛ በኋላ የገጠማቸውን ታሪክ ቅሷውን ነገሩት። ወቀሰ ዐለይሂ አልቀሰስ ታሪኩን በሙሉ ሲነግረው አሳዘነው ሙሳ። ከዛ ምን አለ? ቃለ ላ ተኸፍ ከዚህ በኋላ አትፍራ፣ ምንም ፍርሃት እንዳይገባህ። ነጀውተ ሚነል ቀውሚ ዛሊሚን ከበደለኞቹ ከግፈኞቹ ህዝቦች ድነሃል፣ አላህ አትርፏል። የግብፅን ድንበር አልፏል። አሁን ሊይዙት ሊጎዱት የሚችሉት የት ነው? እዛው ግብፅ ድንበር ውስጥ ነው። ከግብፅ ድንበር ወጥቶ ሄዷል። ስለዚህ ከነሱ ድነሃል፣ ከዚህ በኋላ መፍራት የለብህም አለው ሹዓይብ ዓለይሂ ሰላም። ከዛ በኋላ አንደኛዋ እዛ ውስጥ ካለችው አንዷ ለአባቷ ምን አለችው? ቃለት ኢሕዳሁማ ያ አበቲ እስተእጅርሁ አባዬ ሆይ ይህንን ሰው ቅጠረው አለች። ከብዙ ነገር አንጻር ነው። አንድ ሁል ጊዜም እየሄዱ አይንገላቱም። እዛ ሴቶች ናቸው፣ መጨረሻ ነው እንትን የሚሉ ሳያጠጡም ሊመለሱ ይችላሉ። ሁለት ጠንካራ ነው። ሶስት ታማኝ ነው። በመጥፎ የሚጠረጠር አይነት አይደለም ስታየው። ስለዚህ ምን አለች? ቅጠረው አለች። ከዛ ምስክርነት ቃሏን ሰጠች። ምን አለች? ኢነ ኸይረ መን ስተእጀርተ አልቀዊዩል አሚን ከምትቀጥራቸው ሰዎች በሙሉ ጠንካራውና አለች ታማኙ ነው። አሁን ለሆነ ስራ የሆነን ሰው ስትቀጥር ምን መሆን አለበት? አንደኛ ለዛ ለሚሰጠው ኃላፊነት ብቃቱ ሊኖረው ይገባል። ትምህርት ከሆነ ትምህርት ሊኖረው ይገባል። ጉልበት ከሆነ የሚፈልገው ስራው ጉልበት ሊኖረው ይገባል። ለአንድ ህንፃ ግንባታ የተሰራ ምንም ጉልበት የሌለው ሳር እንኳን ማንሳት የማይችል ሰው ከሆነ አቅም ከሌለው እሱም መቅጠር አይሆንም። ስለዚህ ለዛ ለሚሰጠው ስራ ብቃት ያለው መሆን አለበት። እሺ ብቃት ኖሮ ብቃት ያለው ይሁን፣ በጣም 100% ብቃት ይኖረው፣ ታማኝ ካልሆነስ ይሆናል? አይሆንም። ሙሳ ዓለይሂ ሰላም ደግሞ በሷ እይታ በሷ ምስክርነት ኢነ ኸይረ መን ስተእጀርተ አልቀዊዩል አሚን ከምትቀጥራቸው ሰዎች በሙሉ ጠንካራውና ታማኙ ነው አለች። ከዛ አባትየው ደግሞ እንደ አባት አንደርስታንድ አደረገ። መይል አድርጋለች ማለት ነው ወደ ሙሳ ዓለይሂ ሰላም። ነች ልጅ ፍላጎት አላት ማለት ነው። ከዛ ምን አለ? ለሙሳ ዓለይሂ ሰላም የቅጥር ውል አወጣለት ማለት ነው። ቃለ ኢኒ ኡሪዱ አን ኡንኪሐከ ኢሕዳ ብነተየ ከሁለቶቹ ልጆቼ አንዷን ለድርህ እፈልጋለሁኝ አለው። ዐላ አን ተእጁረኒ 8 ሒጀጅ ለ8 ዓመት ከጠበክልኝ ፍየሎችንና በጎቼን ግመሎቹን ማለት ነው። እረኛ ሊሆን ማለት ነው። ከንጉስ ልጅነት ወደ እረኝነት ሙሳ ዓለይሂ ሰላም በጣም የሚገርም እኮ ነው። የአላህ ሕክማ ግን መልሶ ደግሞ ከእንደገና ደግሞ ከሊሙላህ ያደርገዋል። የአላህን ያነጋገረ ነብይ ያደርገዋል። 8 ዓመት ከጠበክልኝ ፍየልና በጎቼን አንዷን ልጄን እድርሃለሁኝ። ፈኢን አትማምተ 10 ፈምን ዒንዲክ 10 ዓመት ብትሞላው ደግሞ እሱ ያንተ ነው፣ አንተ ነህ መወሰን የምትችለው። እኔ ግን 8 ዓመት ከጠበክልኝ ከዛ 10 ዓመት ከሞላህም ችግር የለም፣ እሱ አንተ ነህ የምትወስነው። ወማ ኡሪዱ አን አሹቀ ዐለይክ 10 ሙላልኝ ብዬ አልጫንህም። 10 ካልሞላ ብዬ 8 በላይ በቃኝ ካልክ ችግር የለም። 9 ዓመት ብትጠብቅ ፍየሎችን ችግር የለም። እሱ ያንተ ውሳኔ ነው፣ ላስጨንቅህ አልፈልግም። ግን 8 ዓመት ከጠበክልኝ አንዷን ልጄን እድርሃለሁኝ አለ። ከዛ ሙሳ ዓለይሂ ሰላም እዚህ ጋር ደግሞ ሌላ ቃል ገቡ። ሰተጂዱኒ ለይሰ ሙሳ ሹዓይብ ራሱ ሰተጂዱኒ ኢንሻአላሁ ሚነ ሳሊሒን ከመልካም ሰዎች ሁኜ ታገኘኛለህ ኢንሻአላህ አለ። ብዙም አያስጨንቅም፣ በቃ መጥፎ አሰሪም አይደለም። ሙሳም እንደዛው መልካም ሰው ይሆናል ማለት ነው። ከዛ በኋላ ሙሳ ዓለይሂ ሰላም ከንጉስ ልጅነት መጥተው መድየን የምትባል አነስተኛ ከተማ ውስጥ ገብተው ፍየልና በግረኛ ሆኑ ማለት ነው። ቃለ ዛሊከ በይኒ ወበይነክ አየመል አጀለይኒ ቀضይተ ፈላ ዑድዋነ ዐለየ ወላሁ ዐላ ማ ነቁሉ ወኪል በምንናገረው ነገር አላህ ምስክራችን ነው ብለው የውል ስምምነቱን ጨረሱ ማለት ነው። ከዛ ሙሳ ዓለይሂ ሰላም 8 ዓመቱን
فلما قضى موسى الأجل وسار بأهله آنس 8 ዓመቱን ሙሳ ዓለይሂ ሰላም ጨረሱ። 8 ዓመት አጠቃላይ አገልግሎታቸውን ካደሙና ጨረሱ ማለት ነው። ከዛ በኋላ ሲጨርሱ አገራቸው መቼም ግብጽ ነው አይደል ተወልዶ ያደጉበት ሀገር ይናፍቃል። 10 ዓመትም ቆይ 20 ዓመት ሀገር ይናፍቃል። ፊርዓውን ቢያሳድድህም ይናፍቃል። ግን ሀገራቸው ናፈቃቸውና ወደ ሀገራቸው ለመሄድ ፍላጎት አደረባቸው ማለት ነው። ከዛ ሙሳ ዓለይሂ ሰላም መድየንን ትተው ሹዓይብን ትተው ይሄዳሉ አይሄዱም? በምን መልኩ ነው የሚሄዱት? መንገድ ላይ ምን ገጠማቸው? የሚሉትን ነገሮች ደግሞ በቀጣዩ ክፍላችን ላይ እንመለከተዋለን ማለት ነው። ለዛሬ ምን ምን እንደተማማረን ከናንተ ማጠቃለያ እንሰማና አንድ ወንድማችን እሱ ማን ነበር ስሙ ሐቢብ ከማል በቁርአን ይዘጋልናል ማለት ነው። አሁን ከተማር ነው እንትን የሚለኛለ የተወሰነ ነገር ያላ በደንብ አዳምጡ። ይቀር ነገር ካለ ታሟላላችሁ ኢንሻአላህ። አንድ ሰው ሙስሊህ ለመሆን እስከቆረጠ ድረስ አስተካካይ በመንገዱ ላይ አስተካክላለሁ ብሎ እስከተነሳ ድረስ በመንገዱ ላይ ብዙ ፊትና እንደሚመጣበት እንማራለን። በሱ ፊትና ላይ ደግሞ መጠንከር እንዳለበት ከዚህ ደርስ እንወስዳለን። በጣም ማሻአላህ በጣም ቆንጆ ነው። እሺ ሌላ ሰጣ ሁለተኛ ላይ ሲደባደብ ሙሳ አለይሂ ሰላም ከሁለተኛ የፊራውን ወታደር ከአንዱ ጋር ሲደባደብ ከእንደገና ሲያየው ከዛ ከእንደገና ናግዘኝ አለው። ከዛ ሶስተኛ ላይ ደግሞ እሱ ወታደሮች እየፈለጉት ከዛ የፊራውንም እየፈለገ ከዛ ደግሞ የሆነ ሰው መጣና ለሙሳ አንተን እየፈለጉ ነው፣ ከዚህ ከተማ ውጣ። ከዛ ከዚህ ከተማ ወጣና እዛ ፍየል ምናምን ሲከለክሏቸው ሴቶቹ ሊያጠጡት ከዛ ደግሞ እሱ ክዳኑን ከፍቶላቸው ከዛ ክዳኑን ከፍቶላቸው እነሱ ደግሞ አጠጡት። ከዛ ደግሞ አባታቸው ሲመጣ እንትን ነገሩት ታሪክ አባታቸው ጋር ሄደው ማለት ነው። ቤት ሄደው አባታቸው ጋር ሄደው ነገሩት ታሪካቸው። ማሻአላህ በደንብ ማዳመጥህን አረጋግጫለሁ። እሺ ማሻአላህ። እኔ ከዚህ ከነቢዩላህ ሙሳ ታሪክ አሁን ከሰማን ውስጥ የተማርኩት እነዛ ነቢዩላህ ሙሳ ከዛ ተባረሩ ከመባረሩ በፊትም ያ ሁለተኛው ሰውዬ ጎሳዬ ነው ብሎ በመጀመሪያው ድብድብ የረዳው ሰው በሁለተኛው ሲክደው እና እንደዚህ አይነት ፊትና ገጥሞት ነቢዩላህ ሙሳ በፊርዓውን ወታደሮች ተፈልጎ ከሄደ በኋላ እነዛ ሁለት ሴቶች አግኝተው እነዛ ሁለት ሴቶች የነበራቸው ስርዓት የነበራቸው እንትን በቃ አላ የነበራቸው ስርዓት እንደ ሌሎቹ እንደ ወንዶቹ ገብተው ተጋፍተው ምናምን አይደለም። ተጋፍተው አይደለም ያስቀዱት። ነቢዩላህ ሙሳም ጠይቋቸው ከዛም በኋላ ደግሞ እንትን ካሉ በኋላ ምናምን አባት አንዷ ሴት ነቢዩላህ ሹዓይብ ከላካት በኋላ ወደ ነቢዩላህ ሙሳ የነበራት አረማመዷ ምናምን የነበራት ስርዓት ወደ እሱ ስትሄድ ከዛም በኋላ ነቢዩላህ ሙሳና እሷም ሆነው ወደ ሹዓይብ ሲሄዱ የነበረው ነቢዩላህ ሙሳ ከፊት ሆኖ እሷ ከጀርባ ሆና በጠጠር እየጠቀመችው የሄዱበት ያ ፓርት ትንሽ ተመችቶኝ ነበር። በጣም በጣም ደስ የሚል ነው። ማይኩን ይይዝና እዚሁ ከሙሳ ታሪክ ላይ የተማርነው ደግሞ በጣም እናንተ ካላችሁት በተጨማሪ አንድ ሰው ወዴት እንደሚሄድ እንኳን ግራ በሚገባው ሰዓት ራሱ አላህ መንገድን እንደሚያሳየው ወደ አላህ መማፀን እንዳለበት ከዛ በኋላ ደግሞ ሁሌም ተስፋ ቁርጥ አድርጎ አለቀልኝ ማለት እንዳለበት። ለምሳሌ ከከተማም ሲወጣ የት እንደሚሄድ አያውቅም። ወጥቶም ደግሞ ሰዎቹን መልካም ነገር አድርጎላቸው ዛፏ ስር ቁጭ ብሎ ከአላህ ተስፋ አልቆረጠም። ወደ እኔ በምትወርደው ኸይር ነገር እከጅላለሁኝ አለ። ምንጊዜም በሐያታችን ምንም ነገር ቢመጣ ከአላህ ላይ መልካም ነገርን መከጀል ያስፈልጋል ነው። ፕሮግራማችንን በቁርአን እንዝጋው። ቢስሚላሂ ራሕማኒ ራሒም
الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين مرحبا የዛሬው ፕሮግራማችን ይህን ይመስላል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው